ሰላም ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች እንደምን አላችሁልን? እያዳመጣችሁ የምትገኙት የታላቁ የማንቸስተር ዩናይትድ ገጽ የሆነው ማን ዩናይትድ ኢንፎ ነው። ስለምታደምጡንና ከኛ ጋር ቆይታችሁን ስለምታደርጉ ከልብ እናመሰግናለን። ዛሬ በዝውውር መረጃዎች ከእናንተ ጋር እንቆያለን። በኤደርሰን ዝውውር ከእናንተ ጋር እንቆያለን። ጄምስ ዳከር የቴሌግራፉ ጸሐፊ ኤደርሰን ዝውውር ወደ ማንቸስተር ዩናይትድ ኦልሞስት የተጠናቀቀና በፐርሰንት ሲቀመጥ 95% እንደደረሰ ገልጿል። ስለ ዝውውር ብዙ ሀሳቦች እናነሳለን። ምክንያቱም በበርካታ የማንቸስተር ዩናይትድ ደጋፊዎች በሶሻል ሚዲያ እኛ ሀገርም ውጭም ዝውውሩ ብዙ አልተወደደም እና እሱን ሀሳብ እናነሳለን። ለምንድን ነው ያልተወደደ የሚሉትን ጉዳዮች እናነሳለን። ማንቸስተር ዩናይትድ በጣም በጥሩ ፋይናንስ ነው ዝውውሩን ያገኘው፣ ግን ምክንያቶች አሉ ይሄ የሆኑበት ማለት ነው። እናነሳለን። የተጫዋቹን የመመልከት እድል በጥቂቱም ነበረኝ፣ ስለሱም አነሳላችኋለሁ። ብቻ ብዙ ጉዳዮች እናነሳለን። በተጨማሪ ዝውውሮች ላይ በኦርሊ ቹዋሜኒ በማቲያስ ፈርናንዴዝ ዝውውር ጉዳዮች ላይ ሀሳቦች እናነሳለን። አብራችሁን ቆዩ። የምትገኙት በተወዳጁ ገጽ ማን ዩናይትድ ኢንፎ ላይ ነው። ተአማኝ የሆኑ የዝውውር መረጃዎችን ብቻ የምታደምጡበት ነው። ከታብሎይዶች ወሬ ውጭ ከትልልቅ ጋዜጦች የተሰሙት መረጃዎች የምታደምጡበት ገጽ ነው። አብራችሁን ቆዩ። ጻፉልን። ኮሜንት መስጫ ባር ላይ የሚሰማችሁን ስለ ኤደርሰን ዝውውር የሚሰማችሁን ሀሳቦች ጻፉልን። ላይክ አድርጋችሁ ቪዲዮን ጀምሩ። ሰብስክራይብ ሳታደርጉም ታደምጡ አድማጮቻችን ሰብስክራይብ አድርጉ። ለድምጼ አሁንም ብዙ አለመስተካከል ይቅርታ ጠይቃለሁ። ወዳችኋለሁ። ትናንትና በአውሮፓ እግር ኳስ ውስጥ የዝውውር መስኮት ወሳኙ ቀን ይመስል ነበር። ወይም ደግሞ የዝውውሩ መስኮት ተከፍቶ አት ዘ ሚድል ኦፍ ዴይ ያለ ወይም ደግሞ ወደ መጨረሻው አካባቢ ያለ በጣም የበዛ ግርግር፣ የተጫዋቾቹ ተርኖቨር በጣም የሚበዛበት እንደዛ ይመስል ነበር። የአውሮፓ የዝውውር መስኮት ገና አልተከፈተም፣ ቀናቶች ይቀሩታል። ግን ትናንትና በጣም ብዙ ዝውውሮች ሲያልቁ ለማለቅ ጫፍ ሲደርሱ ሰምተናል። እንግዲህ ክለቦች አያረጋግጡም የዝውውር መስኮት ሳይከፈት ማለት ነው። ግን በጣም እናምናቸው ዝውውር ላይ የሚሰሩ ሰዎች በሚታመኑበት የእግር ኳስ የዝውውር ቃላት መሰረት ዝውውሮቹ እንዳለቁ ሲገልጹ በርካታ ዝውውሮች ሰምተናል። ባለፈው የውድድር ዓመት ታስታውሳላችሁ፣ ከዓለም አቀፍ የረፍት በፊት ከነበረ የሀገራት ጨዋታ በፊት ነበረ የማቲያስ ኩኛ ዝውውር በማንቸስተር ዩናይትድ ማለቁን የሰማ ነው ማለት ነው። ከዛ የዝውውር መስኮት እንደተከፈተ ፊርማዎች ያስቀምጥ ሰማ ነው። ግን ሊጉ እንደተጠናቀቀ ነበር በፍጥነት ማንቸስተር ዩናይትድ ያን ዝውውር ሲጨርሰው የሰማ ነው ማለት ነው። ልክ እንደዚህ አይነት ይመስላል። አሁን ለምሳሌ ትናንትና የአንቶኒዮ ጎርዶን ዝውውር ወደ ባርሴሎና ማለቅ ሙሉ በሙሉ መስማታችን በ80 ሚሊዮን ዩሮ፣ የሮበርትሰን ወደ ስፐርስ ማምራት ወይም ደግሞ የኢንዞ ያለቀ ዝውውር ነው። ሮበርትሰን ወደ ስፐርስ አንዲ ሮበርትሰን ማለት ነው። የኢንዞ ፈርናንዴዝ የቼልሲው አማካይ ወደ ማድሪድ መሄድ የሚያልቅ የሚመስል ዝውውር ነው። የሮጀርስ ከአስቶን ቪላ ወደ አርሰናል ሊደረግ የሚችል ዝውውር ፍንጭ የተመለከትንበት ያለቀ ዝውውር እንኳን ባይሆን እሱን ፍንጭ የተመለከትንበት ጉዳይ ነበር። ኤሊት አንደርሰን ከማንቸስተር ዩናይትድ ይልቅ ወደ ማንቸስተር ሲቲ ሊያመራ እንደሚችል ፍንጭ የተመለከትንበት ነበረ። የኤደርሰን ዝውውር ደግሞ ኦልሞስት ያለቀ ዝውውር ነው። አሁን 95% ማንቸስተር ዩናይትድ እና አትላንታ የተስማሙ ይመስላሉ የኤደርሰን ዝውውር ማለት ነው። ቴሌግራፍ ትናንትና የቴሌግራፍ ጻፉ ጄምስ ዳከር ዝውውሩ ኦልሞስት ፋይናል ስቴጅ ብሎ ነው የገለጸው። የመጨረሻ ስቴጅ ላይ ነው ያለ። እሱ ወደ ኢንተርናሽናል ብሬክ ከብራዚል ብሔራዊ ቡድን አይቀላቀልም። በካርሎ አንቸሎቲ ጥሪ አልቀረበለትም። ማንቸስተር ዩናይትድ በየትኛውም ጊዜ ማስፈረም ይችላል። ኦፊሻል ለማድረግ የዝውውር መስኮቱ መከፈቱን ቢጠብቅም ይህን ተጫዋች ያስፈርማል ተብሎ ይጠበቃል። 26 ዓመቱ ላይ ነው የሚገኘው። ስለዚህ 26 ዓመቱ ሁልጊዜ እንደሚባለው ፒኩ የኳስ ተጫዋች እድሜ ነው። ከ25 እስከ 27 ዓመት ያለው እድሜ ለእግር ኳስ ተጫዋች በጣም ፒኩ ላይ ናቸው። ወይም ደግሞ ከሆነ ሊግ ላይ ከሆነ ቡድን ጋር ይላመዱበታል፣ ከሆነ ስርዓት ከሆነ የጨዋታ መዋቅር ጋር ይላመዱበታል ተብሎ የሚጠበቅ ሳይሆን እንደመጡ የሆነ ነገር እንዲያሳዩ የሚጠበቁበት ፒኩ እድሜያቸው በፊዚካሊም እንዲሁም ደግሞ በኢነርጂ በጣም ጥሩ የሚባለው እድሜ ነው። ማንቸስተር ዩናይትድ ለዝውውር 35 ሚሊዮን ዩሮ ያወጣል ተብሏል። ይሄኛው በጣም የሚገርም ይመስለኛል። ወደ 43 ሚሊዮን ፓውንድ ማለት ነው። በጣም በጥሩ ፋይናንስ ነው ማንቸስተር ዩናይትድ የኛው ዝውውር ከተጫዋቹ ፕሮፋይል አንጻር በጥሩ ፋይናንስ መዋቅር እንዲጨርሱ የተቃረበ ማለት ይቻላል። ጥሩ ድርድር እንዳሳየበት ማየት ይቻላል። ላለፉት ዓመታት በማንቸስተር ዩናይትድ ራዳር ውስጥ ነበር። ላለፉት ዓመታት እኔ ይሄን የዩቲዩብ ፔጅ መምራት ከጀመርኩበት ጊዜ እንኳን ሁለት የዝውውር መስኮቶች የክረምት የዝውውር መስኮቶችን አሳልፈናል አብረንና በእነዚህ ሁለት የዝውውር መስኮቶች የአንደርሰን ስም
የኤደርሰን ስም ይቅርታ ከማንቸስተር ዩናይትድ ጋር ሲያያዝ ሰምተናል። እርግጥ ባለፈው ውድድር ዓመት ከማንቸስተር ዩናይትድም ከማንቸስተር ሲቲም ጋር ነበር ሲያያዝ ነበር። ጥቂት ውስብስብ ጉዳዮች ነበሩ ዝውውሩ እና ማንቸስተር ሲቲ እሱ ማስፈረም ስላልቻለ ነበር ቲጃኒ ሬንደርስን ከኤሲ ሚላን ሲያስፈርም የተመለከት ነው እንጂ የፔፕ ጋርዲዮላ ማንቸስተር ሲቲ የመጀመሪያ እቅድ የነበረው ኤደርሰንን ከአትላንታ ማስፈረም ነበር። ያ ዝውውሩ ሳይሳካ ሲቀር ወደ ማንቸስተር ዩናይትድ አልመጣም፣ ወደ ሲቲም አልመጣም። ሲቲ ቲጃኒ ሬንደርስን አስፈረመ። ማኑ ጋርቴን በመጨረሻ ቀናት ውስጥ ማንቸስተር ዩናይትድ ሲያስፈርም ተመለከትንና ሁለቱም ክለቦች ሲፈልጉት ነበር። አሁን ወደ አትሌቲኮ የሚያመራ ይመስል ነበር። ከማንቸስተር ዩናይትድ በፊት ኦፊሻል ድርድር የጀመረውና ጥያቄ ያቀረበው አትሌቲኮ ማድሪድ ነበር ለተጫዋቹ ዝውውር ማለት ነው። ግን አትሌቲኮ ማድሪድ ከተጫዋቹ የግል ጉዳይ ጋር መስማማት ስላልቻለ ወደ ጆ ጎሜዝ አምርቷል። ሌላኛው የማንቸስተር ዩናይትድ ራዳር ነው ጆ ጎሜዝ። ጆ ጎሜዝ ማለት የወልቭሱ ብራዚሊያን አማካይ ማለት ነው። ካርሎ አንቸሎቲ ከመምጣቱ በፊት የብራዚል ብሔራዊ ቡድን ቋሚ ተጫዋች ነበር። አሁን ጭራሽ እንዳልተጠራ ሰምተናል። ጆ ጎሜዝ ወደ አትሌቲኮ ሊያመራ ከጫፍ ደርሷል። እሱም ዝውውር የሚያልቅ ይመስላል። ማንቸስተር ዩናይትድ ኤደርሰንን ሊጨርስ ነው። ኮንትራቱ ላይ እንግዲህ ለምንድን ነው የዝውውር ሂሳቡ ያነሰው የሚለው ጉዳዮች መመልከት በጣም አስፈላጊ ይመስለኛል። አንደኛው ከጣሊያን ክለቦች ተጫዋች መግዛት በብዙ አስቸጋሪ አይደለም። በፕሮፋይሉ ወይም በማርኬቲንግ ቫልዩ ከ120-100 ሚሊዮን የሚጠጋን ተጫዋች በ70 እና 80 ሚሊዮን ማስፈረም ከጣሊያን ሴሪያ ይቻላል። የጣሊያን ሴሪያ ርካሽ ሊግ ነው። ርካሽ ነው ማለት እንግሊዞች ተጫዋቾች መሸጥ በጣም በውድ ነው የሚሸጡት። ምክንያቱም ሲያስፈርሙ ሌላ ተጫዋች በውድ ስለሚያስፈርሙ ማንኛውንም ከእንግሊዝ ብሔራዊ ፕሪሚየር ሊግ የምትገዟቸው ተጫዋቾች ከማርኬት ቫልዩዋቸው በ20 ሚሊዮን በ30 ሚሊዮን ከፍ ሊሉ ይችላሉ። የእንግሊዝ ፕሪሚየር ሊግ ቡድኖች ደግሞ ሀብታሞችም ስለሆኑ ለድርድር ምቹ አይደሉም። ሴሪያው ግን ለዛ ይመቻል። አንደኛው እሱ ነው። ሁለተኛው ነው ዋነኛው ጉዳይ ግን የተጫዋቹ ኮንትራት ሊጠናቀቅ 12 ወራቶች ብቻ ነው የቀሩት እና ሁሌም እንደምናውቀው የተጫዋቹ ኮንትራት ሊጠናቀቅ ጥቂት ጊዜ ሲቀረው የተጫዋቹ የዝውውር ሂሳብ በጣም ይወርዳል። ምክንያቱም በሚቀጥለው ውድድር ዓመት በነፃ ነው የሚያልቀው። ከጃንዋሪ ጀምሮ ከማንኛውም ክለብ ጋር በነፃ መደራደር ይችላል። ስለዚህ ያለውን እድል ክለቦች ባለው ሂሳብ ውስጥ መሸጥ ይፈልጋሉ። ማካልስተርን ማንቸስተር ሊቨርፑል ከብራይተን ሲያስፈርመው እናስታውሳለን አይደል? በረባ ሂሳብ አልነበር የሚያስፈርመው፣ ምክንያቱም ኮንትራቱ የመጨረሻ ፋይናል ይር ላይ ስለነበረ ማለት ነው። የኤደርሰንም እንደሱ ነው። 12 ወራቶች ብቻ ወይም ደግሞ 1 አመት ብቻ ነው ኮንትራቱ ላይ የሚቀረው። የሚችል ግን ምክንያት አለ። ምንድነው ከተባባልን አትላንታ በዚህ ውድድር ዓመት ይዞት የጨረሰው ደረጃ ነው። 7ኛው ነው ያጠናቀቀ። እንደ ተጫዋቹ ብቻ ሲሆን እንደ ቡድን ልክ አልነበረም። ራፋኤል ፓላዲኖ ከጋስፐሪኒ በጣም በብዙ ርቀት ያሻሽሏል ቡድኑን ተብሎ ተጠብቆ ነበር። በጣሊያን እግር ኳስ ውስጥ አዲሱ ወጣቱ ተስፈኛ አሰልጣኝ ነው ራፋኤል ፓላዲኖ። ግን ከፊዮሬንቲና ነበር ያመጡት ራፋኤል ፓላዲኖ እና ቡድኑን በብዙ አላስተካክለውም። አሁን ራፋኤል ፓላዲኖን አሰናብተው አሰልጣኝ ቀጥረዋል። ማሪዚዮ ሳሪን የቀድሞ የቼልሲ ጁቬንቱስን አሰልጣኝ በዋና አሰልጣኝነት ሹመዋል አትላንታዎች ማለት ነውና እንደ ቡድን 7ኛ ደረጃን ይዘው ነው ያጠናቀቁት። እንደ ቡድን ልክ አልነበረም። ስለዚህ ማርኬት ቫልዩ በጣም ከፍ አላል። በእነዚህ 3 ምክንያት ማንቸስተር ዩናይትድ በጥሩ ድርድር በጥሩ ፋይናንስ ተጫዋቹን ማግኘት ችሏል። ሳላረንቲና ነው እንግዲህ እግር ኳስን በጣሊያን ሴሪያ የጀመረ በ2021-22 ሲዝን 15 ያህል ጨዋታዎችን ሳላረንቲና ጋር ማድረግ ቻለ። የ20 ዓመት ወጣት እያለ ማለት ነው። ከዛ በኋላ በ2022-23 ሲዝን ላይ ወደ አትላንታ ተዘዋውሮ በአመቱ 37 ጨዋታዎችን ነው ለአትላንታ ማድረግ የቻለ። 2023-24 የሱ ፒኮ አመት ነበር። አትላንታ የአውሮፓ ሊግ አሸናፊ የነበረበት ባየር ሊቨርኩሰን የዣቪ አሎንሶ ባየር ሊቨርኩሰን በፍጻሜው ጨዋታ ላይ 3 ጎሎችን አስቆጥረው በሉክማን አማካኝነት ዋንጫውን የበሉበት ጊዜ ነበረ 2022-23 በዛ ማለት 2023-24 53 ጨዋታዎችን ነው ያረገ። በርካታ ጨዋታዎችን ነው ያረገ። በአውሮፓ ሊግ ፋይናል ላይ መድረሳቸው ለዚህኛው አንድ ወሳኝ እድል ነው፣ ብዙ ጨዋታዎች እንዲያከናውን ማለት ነው። 24-25 ከጋስፐሪኒ የመጨረሻ ዓመት ጋር 49 ጨዋታዎችን አከናወነ። ዘንድሮ ከራፋኤል ፓላዲኖ አትላንታ ጋር 41 ጨዋታዎችን ማከናወን ችሏል ማለት ነውና በጣም ጥሩ ተጫዋች ነው። የኡጋርቴ መውጣት ይጠበቃልና ማንቸስተር ዩናይትድ በርካታ አማካይ ስፍራ ተጫዋቾችን ወደ ቡድኑ ማምጣቱ ሚቀር አይመስልም። ግን አንድ ሊያዋይ የሚችል ነገር አለ። በሶሻል ሚዲያ አብዝቼ የተመለከቱት ያሉት ቅሬታ ማለት ነው። አንደኛው በጣም ተራ ተጫዋች አድርገው ተጫዋቹን መሳል ነው። ሁለተኛ የኡጋርቴ አይነት ነው ተጫዋች ብሎ ማሰብ ነው።
እነዚህ ጉዳዮች ላይ ማውራት በጣም አስፈላጊ ጉዳይ ነው። እንግዲህ ማንቸስተር ዩናይትድ ተጫዋቹ የዚህ ክረምት ዝውውር ሜን ታርጌቱ ነው ወይ የሚለው በፍጹም አይመስለኝም። በፍጹም አይደለም። ወይ ሜን ታርጌት ማለት ከኮቢ ማይኖ ጋር የሚያጣምረው ዋና ታርጌቱ ነው ወይ የሚለው በፍጹም አይመስለኝም። ግን ቢሆንም ተራ ተጫዋች ግን አይደለም። ኤደርሰን ቅድም ባብራራኋችሁ መንገዶች ተራ ወይም የምትሉት አይነት ተጫዋች አይደለም። እኔ ተጫዋቹን ፊት ለፊት በበርካታ ተጫዋቾች የማየት እድል አልነበረኝም። በርካቶቻችንም ሴሪያን በቅርብ አንከታተልም የማየት እድልም አልነበረንም። ግን ያዩዋቸው ጊዜያቶች ነበሩ። ለምሳሌ እንዳልኳቸው የዩሮፓ ሊግ ፋይናሉን አይቼዋለሁ። ባለፈው የውድድር ዓመት በጣም ድንቅ በነበረው የአትላንታና የአርሰናል ሻምፒዮንስ ሊግ 0-0 በተጠናቀቀው ጨዋታ ላይ እና አትላንታ ሊያሸንፍ በጣም ተቃርቦ ማቴዎ ሪቴጊ ፍጹም ቅጣት ምት ስቶ ከአርሰናል ጋር በነበረ ሻምፒዮንስ ሊግ ምሽት ላይ አትላንታ ሊያሸንፍበት የነበረ እድል ነበር። ያን ጨዋታ ላይ ተመልክቼዋለሁ። ቢጫ ካርድ ሲሰጥ የነበሩት ፋውሎቹ፣ ቦል ኬሪንጎች በደንብ መመልከት ችዬ ነበር። በዚህ ውድድር ዓመት የአትላንታ ምንም ጨዋታ አላየሁም። ውሸት ምን ያደርጋል ለዋሻችሁ አልችልም ማለት ግን ተራ ፕሮፋይል አይደለም። ግን ደግሞ ይሄን ማንሳት ያለብን ይመስለኛል። አንደኛ በጣም ጥሩ ፋይናንስ ነው። ሁለተኛ ማንቸስተር ዩናይትድ በርካታ የአማካይ ስፍራ ተጫዋቾችን የሚያስፈርሙ እና ሁሉም ዝውውሮች የ100 ሚሊዮን ፓውንድ እንዲሆኑ መጠበቅ ልክ አይመስለኝም። ተጠባባቂ የምታደርጉትን ብዙ ላትጠቀሙበት የምችሉበትም ወይም ደግሞ ዋናው ታርጌት ያልሆናችሁን ተጫዋች ሁሉ 100 ሚሊዮን ወጥቶበት እንዲመጣ መጠበቅ ልክ አይመስለኝም። ሶስተኛ ሊነሳ የሚገባው እንግዲህ ከሴሪያ ነው የሚመጣ የተጫዋች ከፕሪሚየር ሊግ አይደለምና ሁሉም ተጫዋቾች ከፕሪሚየር ሊግ እንዲመጡ መጠበቅም ልክ አይመስለኝም። ካርሎስ ባሌባ፣ አዳም ዋርተን እያልን ሌሎችም ተጫዋች ኤሊት አንደርሰን እያልን ሁሉም ተጫዋች ከፕሪሚየር ሊግ እንዲመጣ መጠበቅም ልክ አይመስለኝም። ብሩኖ ፈርናንዴዝን ከፕሪሚየር ሊግ አልነበረም ያመጣ ነው እንደዚህ ለመጫወቱ ወይም ደግሞ አማድ በመጨረሻ ሳምንታት አቋሚ ወረጅ ከአትላንታ የመጣ ተጫዋች ነው። ስለዚህ ከፕሪሚየር ሊግ ያልመጡ ተጫዋች በማንቸስተር ዩናይትድ መጥተው ሲሳካላቸው በደንብ ተመልክተናል። በርካታ ተጫዋቾች ማለት ነው። በርካታ ተጫዋቾች ማጣጣሉ ልክ አይመስለኝም። በበርካታ ጊዜያት ስላላየ ነው ወይም በሚዲያው ለረጅም ጊዜ ስላልተወራለት ማጣጣሉ ልክ አይመስለኝም። አንዳንድ ዝውውሮች በደጋፊው መሀል በጣም እንዲወደዱ የሚያደርጋቸው ዝውውሩ ሩመር ሆኖ ብዙ ጊዜ የዝውውር ገበያው ላይ ሲቆይ ተጫዋቹ ይወደዳል። ለምን እንደሆነ አላውቅም። ሊመጣ ነው፣ ክሎዝ አረገ፣ አግሪ አረገ፣ ክለቡ ከተጫዋቹ ጋር ተስማማ፣ እንዲሁም ደግሞ ከክለቡ ጋር መነጋገር ጀመሩ። የመጀመሪያው ሂሳብ ቀረበ፣ ሁለተኛው ሂሳብ ቀረበ እየተባሉ አዝግ ዝውውሮች ሲሆኑ ደጋፊዎቹ ለምን እንደሆነ አላውቅም ተጫዋቹን የማግኘት ፍላጎት በጣም ከፍ ይላል። በቀላል ዝውውሮች ሲያልቁ ደግሞ ተጫዋቹን የመናቅ ባህሪ አለና ማንቸስተር ዩናይትድ ደጋፊዎች ልሱን እየተመለከትኩ ነው። ለምን እንደሆነ በፍጹም ሊገባኝ አልቻለም። ግን በጣም ጥሩ ተጫዋች አንደኛ ብራዚላዊ ነው። ብራዚላዊ ተጫዋቾች በጣም ጥሩ ናቸው። ከፍሪድ ጋር የሚያነጻጽሩት ደጋፊዎች ተመልክቻለሁ። ፍሪድ በማንቸስተር ዩናይትድ ያን ያህል ስኬታማ የሚባል ሲዝን አልነበረም። ግን በማንቸስተር ዩናይትድ ውስጥ የነበረ አንድ ትልቅ የረዥም ጊዜ ችግር ስለነበረ ነው። ፍሪድ፣ ማክቶሚናይ የመሳሰሉ ተጫዋቾች በማንቸስተር ዩናይትድ ያልተሳካላቸው አንዱ ጉዳይ ሁለቱም 6 ቁጥር ሆነው እንዲጫወቱ መደረጋቸው ለረዥም ጊዜ ማንቸስተር ዩናይትድ ለረዥም ዓመታት የ6 ቁጥር ቦታ ተጫዋች ሳያስፈርም ነው የቀረ እና ተጫዋቾቹ ካለ ቦታቸው ለረዥም ዓመት ተጫወቱና በኮንፊደንስም በራስ መተማመናቸውም በተለያየ መንገድ ሲሸረሸር ተመለከት ነው። እንደ ካስሜሮ አይነት ተጫዋች ለአመታት ማንቸስተር ዩናይትድ ማስፈረም ሲኖርበት ከካሪክ መልቀቅ በኋላ ሳያስፈርም ነበረ ረዥም ጊዜያቶች የቆዩ። ያ ለማስፈረም የ8 ቁጥር ባህሪ ያላቸው ተጫዋቾች 6 ቁጥር አድርጎ መጠቀም ተጫዋቾችን ጥሩ እንዳይሆኑ ሲያደርጋቸው ተመልክተናል። አንደኛው ፖል ፖግባ ሳይሳካለት መቅረት ነው። ፖል ፖግባ በዚህኛው ዘመን ከተመለከትናቸው ታለንት ቤዝድ ተጫዋቾች ውስጥ ቁጥር አንዱ ነው። ምንም ጥያቄ የለው። ቁጥር አንዱ ነው። በድፍረት የምናገረው በፖል ፖግባ ልክ የኳስ ብቃት ያለው ተጫዋች በአውሮፓ እግር ኳስ በቅርብ ዓመት የለም። ዣቪ ኢኒየስታ ለኔ ከነሱ ቀደም ስለሚል ማለት ነው። ምክንያቱም ሎንግ ሬንጅ ፓስ፣ ድሪብሊንግ፣ ሹት በጣም ብዙ ነገሮችና ኮንትሮል፣ ቴምፖ ሴት ሁሉንም ነገር ማድረግ የሚችለው ግን እሱም ፖል ፖግባም ከ6 ቁጥር ደንበኛ ከሆነ 6 ቁጥር ጋር ሲጫወት አልተመለከትም። ልክ በፈረንሳይ ብሔራዊ ቡድን ሂዶ ጥሩ እንደሚጫወተው ከንጎሎ ካንቴ ጋር የመጨረሻ ከቹዋሜኒ ጋር ጥሩ እንደተጫወተው ከ6 ቁጥር ተጫዋች ጋር ሲጫወት ተመልክተን አናውቅም። የማንቸስተር ዩናይትድ ትልቁ ችግር እሱ ነበረና ፍሪድ ራሱ በጣም ጥሩ ዝውውር፣ ምክንያቱም ፍሪድ ሲመጣ ከሲቲ ጋር ያለቀ ዝውውር ነው የነበረ። ፔፕ ጋርዲዮላ ቢያስፈርሙ እንዲህ ልንለው የምንችል አይመስለኝም። ወይ ደግሞ ፔፕ ጋርዲዮላ ያስፈርሙት ከሱ ብናስፈርመው እንዲህ የምንለው ተጫዋች አይመስለኝም። ምክንያቱም ሙሉ በሙሉ ሲቲ ሊገባ የነበረ ዝውውር ነው ማንቸስተር ዩናይትድ ዝውውሩ ጠልፎ ወደ ማንቸስተር ዩናይትድ ያመጣውና ምክንያቶችን ማብራራት በጣም አስፈላጊ ነውና የኤደርሰን ዝውውር ብዙ ትችቶች ሲደርስበት እየተመለከትኩ ስለሆነ ነው ጥቂት ሀሳቦች ላንሳ ያልኩት።
ሁለተኛው ዝውውር ይሆናል ተብሎ የሚጠበቀው በአማካኝ ስፍራ ውስጥ የማቲያስ ፈርናንዴዝ ዝውውር ነው። የዌስትሃሙ የአማካኝ ስፍራ ተጫዋች ነው። ዌስትሃም ወረዱን ተከትሎ የተጫዋቹ የዝውውር ሂሳብ ይወርዳል ተብሎ ይጠበቃል። ግን በዝውውር ውስጥ እንቅፋት የሚሆን ነገር ተፈጥሯል። ሊቨርፑል የተጫዋቹ በጣም ፈላጊ ሆኖ ቅርብ ሆኖ መጥቷል እየተባለ ነው፣ ወይም ደግሞ ተጫዋቹን ይፈልገዋል ተብሏል። እሱ ለዝውውሩ ሌላ እንቅፋት የሚሆን ጉዳይ ካልሆነ በስተቀር ማቲያስ ፈርናንዴዝ በቀጣዩ ቀናት ከማንቸስተር ዩናይትድ ጋር ስሙ ሲያዝ ምን ሰማው አይነት ዝውውር ነው። የኦርሊ ቹዋሜኒ ዝውውር ተወሳስቧል። በሪያል ማድሪድ የፕሬዚዳንሻል ኢሌክሽን ወይም ደግሞ የፕሬዚዳንት ምርጫ ምክንያት ዝውውሩ ሆልድ ተደርጓል። የሱ ዝውውር ብቻ ሳይሆን የጆዜ ሞሪኖ ወደ ሪያል ማድሪድ የሚደረገው የአሰልጣኝ ሹምሽርም ሆልድ እንዲቆይ ታዟል። ምክንያቱም ሪያል ማድሪድ ባልተጠበቀ ሁኔታ ውስጥ ፔሬዝ ለቀልድ የተናገሩት ይሁን ለምን የተናገሩት ይሁን ፕሬዚዳንታል ኢሌክሽን ማከናወን እፈልጋለሁ፣ ፕሬዚዳንት መሆን ይፈልጋል፣ ሊወዳደረኝ ይችላል ብለው የፕሬዚዳንት ኢሌክሽን ጊዜ ሳይደርስ ፕሬዚዳንታዊ ጥሪ ያቀረቡ እናም ያልተጠበቀ ሰው ወደ ፉክክር መጣ። በማድሪድ ሕግ ደግሞ ፕሬዚዳንት ኢሌክሽን ካለ ወይም ደግሞ የፕሬዚዳንት ምርጫ ካለ ትልልቅ የክለቡ ውሳኔዎች አይወሰኑም። የአሰልጣኝ ተጫዋቹ ስንብትና ፊርማ አይወሰኑም እና የኦርሊ ቹዋሜኒም በዝውውር ውስጥ ይቆያል ወይስ ይሸጣል የሚለው ጉዳይ ላይ ለመወሰን አዲሱ ፕሬዚዳንት ወይ ነው ፍሎሬንቲኖ ፔሬዝ ከፕሬዚዳንሻል ኢሌክሽናቸው በኋላ የሚያሳውቁ ይሆናል ማለት ነውና እሱም ጥቂት ሆልድ የተደረገ ዝውውር ሆኗል። ግን የኤደርሰን ዝውውር እንዳለቀ ለማውሳት ነው ከእናንተ ጋር የመጣሁት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በድጋሚ ለድምጼ ጥራት ይቅርታ ጠይቃለሁ። ባይ ወዳችኋለሁ።